በአውሮፓ ጠንካራ የተባለ የስደተኞች ሕግ ተግባራዊ መሆን ጀምሯል። ምንድነው እንመለከተዋለን። በስዊድንም የወጡት አዳዲስ የስደተኛ ሕጎች የመኖሪያ ፍቃድ ሕጎች ምንድናቸው እንመለከታለን። መልካም ቆይታ። ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። በዚህ ቪዲዮ በአውሮፓ ውስጥ የጥገኝነት ጠያቂዎች አዲስ ህግ እየወጣ ይገኛል። አሳይለም ሲከርስ የተመለከተ እንደዚሁ ባለውበት ስዊድን ደግሞ የተለያዩ አዳዲስ ህጎች ወጥተዋል። የዜግነት ጥያቄ፣ የቋሚ መኖሪያ ፍቃድ በተመለከተ ይሄም የመረጃ ክፍተት ስላለ ብዙ እየተደናገራችሁ ያላችሁ ሰዎች ስላላችሁ ሙሉ መረጃ አዳዲስ የወጣው ህግ ምን ይመስላል የሚለው ነው የማስቀምጥላችሁ። ኢትዮጵያ ኤርትራውያን ይሄ ቪዲዮ የመለከታችኋል ለምትሉት ሼር ብታረጉልኝ ደስ ይለኛል። ያው ሰው እንዳይደናገርም ያደርጋል። ቪዲዮውን ላይክ ያረጋችሁ ሐሳባችሁን እናንተም የሚሰማችሁን ኮሜንት ያረጋችሁ እንቀጥላለን። አሽሩካ የምርጦች ምርጫ ይቀጥላል። ስደተኞችም በተለይም ከአሳይለም ሲከር ጋር የተገናኘ አንፈልግም እያሉ ይገኛሉ። ይህንም አስመልክቶ ትላንትና ጁን 12 2026 ተግባራዊ መሆን የጀመረ ህግ አውጥተዋል። ይህም ኢዩ 27 በሚባሉት ምናልባትም ያው ኢትዮጵያውያን አብዛኞቻችሁ የምትገኙባቸው እነ ጀርመን፣ እነ ስዊድን፣ እነ ጣሊያን፣ እነ ግሪክ መግቢያ መውጫ የተባሉ እነዚህ ሀገራት በአጠቃላይ ኢዩ 27 የሚባሉ ሀገራት ይመለከታቸዋል። እነዚህ ላይ ተግባራዊ መሆን ይጀምራል የተባለ ህግ ነው የማስቃኛችሁ። ምንድነው አዲስ የተባለው ነገር? እስቲ እንመልከት። ይሄ መጀመሪያ ማንዳቶሪ ቦርደር ስክሪኒንግ የሚል ነው ያስቀመጡት። ይሄም ደግሞ ሰዎች ያው ጥገኝነት የሚጠይቁ ሰዎች አሻራቸውን እንዲሰጡ፣ አሻራቸውን ብቻ ሳይሆን ፎቶቸውም እንዲነሳ፣ ከዛ ውጪ ደግሞ አይደንቲቲ ኢንፎርሜሽናቸው ስለማንነታቸው መረጃ ለመሰብሰብ፣ እንደዚሁ ሴኩሪቲ ቼክ ለማድረግ ያው ወንጀል አለባቸው የለባቸውም የሚል አይነት የተያዘ ነው። ብዙ ጊዜ አሸባሪ ናቸው አይደለም፣ ምናልባት ከዛ ጋር የተያዘ መረጃ ቼክ ለማድረግ ያሰቡ ይመስለኛል። ሄልዝ ኤንድ ቨልነራቢሊቲ አሴስመንትም ለማድረግ የጤና ምርመራን ለማድረግም ይሄንንም ለማድረግ እንደወሰኑ ነው የሚገልጸው። በእርግጥ ያው እንደ ስዊድን ስመለከት እነዚህ ነገሮች ያው አንድ ጥገኝነት የሰጠ ሰው እነዚህ ፕሮሰሶች ያልፋል በአብዛኛው። በእርግጥ ያው ጤና ምናምን በፍቃደኝነት ተመርመር የሚል ነገር ነው የሚመጣው። ከዛ ውጪ የፊንገር ፕሪንት ይሰጣል፣ ፊት ፎቶ ይነሳል። እንደዚህ ነገሮች ነበሩ። ምናልባት በጣሊያን በግሪክ የምትገቡ ሰዎች እንደዚህ አይነት ነገር አጋጥሟችሁ ላይሆን ይችላል፣ አላውቅም። ብቻ ይሄ ነገር ወጥ በሆነ ሁኔታ በአውሮፓ በሙሉ ዳታቤዝ ውስጥም ኢንፎርሜሽኑ ያው ኢዩዳክ የተባለ ውስጥ እንዲገባ ነው። ሌላኛው ደግሞ የአሳይለም ጥያቄን በፈጠነ ሁኔታ ለማስተናገድና ለመመለስ እስከ 12 ሳምንት ባለ ጊዜ ውስጥ አንድ ሰው አሳይለም ጠይቆ ምላሽ እንዲያገኝ፣ ይሄም ደግሞ እንዲያውም አንዳንዴ ወደ አውሮፓ ሁላ ሳይገባ ቦርደር ላይ እዛው ባለበት ፕሮሰስ ተደርጎ ወደ አውሮፓ ያው ማለፍ ፕሮሰሱ ያው ፖዚቲቭ ካገኘ ተቀባይነት ካገኘ ወደ አውሮፓ የሚገባበት፣ ካልሆነ ደግሞ ከዛው አውሮፓም ሳይገባ ወደ መጣበት ወዳሉት እንግዲህ ዲፖርት እንደሚደረግ እንደዚህ አይነት ነገር ነው እንግዲህ ስምምነት የደረሱት። ሌላው ዲፖርቴሽንና ሪተርን ሀብ የተባሉትን የሚመለከት ነው። በፍጥነት ፕሮሰስ እናደርጋለን። አሳይለም ጥያቄያቸው ተቀባይነት ካላገኘ አንድ እድል እንሰጣቸዋለን። ይሄም አፒል እንዲያደርጉ። ለምሳሌ እስከ በስዊድን ከዚህ በፊት ሰዎች እስከ 3 ጊዜ ድረስ አፒል ማድረግ ይችሉ ነበረ። አሁን ግን አንድ ጊዜ ብቻ እንዲሆን ነው እንግዲህ በአዲሱ ህግ። በዚህ መሰረትም ጥያቄያቸው ተቀባይነት ካላገኘ በአጭር ጊዜም ያው ወደ እንዲሸኙ ዲፖርት እንዲደረጉ የሚል ነው። ካልሆነ ያው ሪተርን ሀብ የሚባልም እናዘጋጃለን የሚል ያው እሱ ንግግር ላይ ናቸው። ልክ አሁን እንግሊዝ ወደ ሩዋንዳ ወደ 3ኛ ሀገር ልኬ እንዳለችው ብዙ የአውሮፓ ሀገራትም ይህ ፍላጎት አላቸው ነው የሚባለው። ይሄንን ደግሞ ያው የሰብአዊ መብት ተከራካሪዎችም ይከራከሩ አሉ። በአጠቃላይ ህጎቹም ተገቢ አይደሉም እንደዚህ እያሉ የሰብአዊ መብቶች ተከራካሪዎች ይከራከራሉ። በጣም ጠንካራ የሆኑ ከለላ የሚያስፈልጋቸውን ሰዎች ለእንግልት የሚዳረጉ ምናልባትም አደጋ ውስጥ የሚከቱ ናቸው የሚል ያው ይህንን የሚቃወሙ ሰዎችም አሉ ተቋማት። ነገር ግን በአጠቃላይ እንደዚህ አዳዲስ ህጎች እንደወጡ ነው ተግባራዊ ለማድረግ በብዛት ዲፖርቴሽን ለማካሄድ ነው እንግዲህ የወሰኑት። ይህንንም ፕሮሰስ ለማድረግ ደግሞ ከሀገራቱ ጋር በቅርበት እየሰሩ እንደሆነ
አንዳንድ እንመለከታለን። ለምሳሌ ኢትዮጵያን ስንመለከት ያው ከኢትዮጵያ መንግስት ጋር አንደኛ ከዶክመንት ጋር ያለውን ክፍተት ለመዝጋት እንደዚሁ ደግሞ ዲፖርት በሚደረግበት ሰዓትም ደግሞ እጁን ዘርግቶ እንዲቀበል የሚል አይነት የምንመለከተው ነው። ኢትዮጵያ በብሔር ግጭት፣ በሃይማኖት ግጭት እንደዚሁ በጦርነትና በተለያየ ምክንያት ሀገር ለቀን እየወጣን ነው። ነገር ግን ኢትዮጵያና ኤርትራ ያው አሁንም ሴፍ ካንትሪ የሚባሉ አይደሉም። በአውሮፓ ሊስት ውስጥ ሴፍ ካንትሪ ተብለው የተገለጹ አሉ። እነዚህ ከነዚህ ሀገራት አሳይለም የጠየቁ ሲሆኑ ይላኩ ወደ ሀገራቸው የሚል ለምሳሌ ባንግላዴሽ፣ ኮሎምቢያ፣ ግብፅ፣ ኢንዲያ፣ ኮሶቮ፣ ሞሮኮ፣ ቱኒዚያ እነዚህ አይነት ሀገሮች አሳይለም እንደጠየቁ ወዲያው መላክ አለባቸው ነው፣ ሀገራቸው ሰላም ነው አይነት ነገር ማለት ነው። ኢትዮጵያና ኤርትራ ግን በእንደዚህ አይነት ውስጥ የሉም። ቢሆንም ግን ያው ፕሮሰሳቸው ሪጀክሽን ካጋጠመ ወደ ሀገራቸው የሚመለስበት ነገር ዲፖርቴሽን እንዲፋጠን የሚል ነገር ነው። አሁኑኑ ነው ወይ ይሄ ነገር ካለን ይሄ ህግ ጸድቋል። ተግባራዊ ማድረግ የቻሉ ብቃቱ ያላቸው ሀገራት ይህንን ህግ መጠቀም ይችላሉ። ምናልባት እንደመጣችሁም አዲስ የምትመጡ ሰዎች ይሄ ነገር ወዲያው የሚያጋጥማችሁም ሀገር ላይኖር ይችላል። ያው መረጃ እየተከታተላችሁ ምንድን የተለወጠው ምንድን ያለው የሚለውን ነገር እየተከታተላችሁ ጉዟችሁን ለማድረግ ያሰባችሁ ሰዎች ብታደርጉት ጥሩ ነው። በአጠቃላይ ይሄ ነው እንግዲህ የስደተኛ ጉዳይ የተመለከተ በመጠኑ መዳስሳላችሁ። አውሮፓ የስደተኛ ጉዳይ ጠንከር እያለ መጥቷል። ያው በዓለም ላይ እንደተመለከትነው ነው በአሜሪካን በምንም ያለው። በቀጣይ ደግሞ ስደተኛውን በተመለከተ በስዊድን ውስጥ የተሻሻሉት ህጎች የትኞቹ ናቸው የሚለውን እንመለከታለን። በዋነኛነትም እንዴት ዜግነት ይገኛል፣ ዜግነት ሲቲዝንሺፕ የተመለከቱ እንደዚሁ የቋሚ መኖሪያ ፍቃድ ፐርማኔንት ሬዚደንሲ የተመለከቱ አዳዲስ ህጎች ጸድቀዋል። እሱ እንመለከታለን። በቅድሚያ የዜግነቱን አስቃኛቸዋለሁ። በአብዛኛው ስዊድን ውስጥ ዜግነት ለማግኘት ከዚህ በፊት 5 ዓመት የመኖር ይጠይቅ ነበር። አሁን ግን ወደ 8 ዓመት ተሻግሯል። ነገር ግን በትዳር በሪፊውጂ ደግሞ ያለውን በየካታጎሪው አስቀምጠውታል። እሱ እንመልከት። ሪፊውጂ ላይ ከዚህ በፊት 4 ዓመት ሪፊውጂ ስታተስ ያገኘ ሰው በአሳይለም ጠይቆ 4 ዓመት ቆይቶ ዜግነት ያገኝ ነበረ። አሁን ግን ወደ 7 ዓመት ተቀይሯል። እንደዚሁ በትዳር የመጣችሁ ሰዎች ደግሞ ከዚህ በፊት 3 ዓመት በኋላ ዜግነት ማግኘት ይቻል ነበረ። አሁን ግን ወደ 7 ዓመት መጠበቅን ይጠይቃል። እንደዚሁ ይሄ ደግሞ 5 ዓመት አብረው ያኖሩ የሚለውንም አካተውበታል። ያው እዚህ ጋር ትንሽ ወደኋላ እመለስበታለሁ። እንደዚሁ ደግሞ ስቴትለስ ፐርሰንስ የሚባሉት ሀገር የሌላቸው ወይ ያው ስቴትለስ የሚባሉት አሉ። እነሱ 4 ዓመት የነበረው ወደ 5 ዓመት አድጓል ማለት ነው። ስለዚህ እንደዚህ አይነት መስፈርቶች ወጥተዋል። ጥንዶቹን በተመለከተ ተጨማሪ መረጃ ያው 3 ዓመት የነበረው ወደ 7 ዓመት ተቀይሯል። በትዳር ያመጣችሁ ያው የተለመደው ነገር ነው። እንደዚሁ የፍቅር ግንኙነት ላይ ብላችሁ የተመዘገበ ፓርትነርሺፕ ያላችሁ ሬጂስተርድ ፓርትነርሺፕ ትዳርም ባይሆን እንደዛ አይነት ነገር እንደዚሁ ደግሞ ያው በስዊድን ያው ሳምቦ የሚባለው አይነት ማለት ነው ኮሃቢቲንግ ፓርትነር እነሱንም ያጠቃልላል። ነገር ግን 5 ዓመት አብራችሁ የሆናችሁ መሆን አለባችሁ ይላል። 7 ዓመት መስፈርት ቢሆንም ከዛ ውጭ ደግሞ ያው ስዊዲሽ ዜግነት ያለው ወይ ያላት አብራው የሚያመለክተው ሰው ፍቅረኛ ወይ ፍቅረኝት በሉት 5 ዓመት ዜግነት ካገኘች ወይ ካገኘ 5 ዓመት የቆየ መሆን አለበት ይላል። ያው ህግ ላይ ህግ ነው። ትንሽ ውስብስብ አድርገውታል። ለማንኛውም ይሄ ነው እኔ የተረዳሁትና ዌብሳይቱ ላይ ያለው ማለት ነው። ዜግነት ለማግኘት ተብሎ ሁለተኛ የተሻሻለው መስፈርት ደግሞ ምንድን ነው? ጥሩ ጸባይ ያለው ጉድ ኮንዳክት ወይ ደግሞ እነሱ requiring to have lived an orderly and honest life በሚል ዌብሳይታቸው ላይ አስቀምጠውታል። ይሄም ያው ከወንጀል ጋር የተያያዘ አለመሆንን የሚጠይቅ ነው። ያው ወንጀል ያለበት ሰው ደግሞ አመቱ የጨመረ ይሄዳል። የዜግነት መስፈርቱ ከ8 ዓመትም ይዘላል እንደማለት ነው በየሁኔታው እንደዘረዘርኩላችሁ። ስለዚህ ከወንጀል ጋር አቁ የሚል ነገር የሰመረበት ነው። ሶስተኛ የወጣው መስፈርት ኢኮኖሚን በተመለከተ ነው። ራሱን የሚችል ራሷን የምትችል መሆን አለባት የሚል አይነት ነው የወጣው። ጥንቃቄ መደረግ ያለበት ይመስለኛል። እዚህ ጋር በወር 20,000 ክሮነር ማግኘት የሚችል ይሄም ደግሞ ፎረታስ ከታክስ በፊት
ይሄኛው 20 ሺህ ክሮነር የሚያገኝ መሆን አለበት የሚል ነው። እንደዚሁ የረዥም ጊዜ አስተማማኝ የሆነ ገቢ ያለው ተቀጥሮም ሊሆን ይችላል ወይ ተቀጥራ የራሱም ያለው የራሱም ካምፓኒ ሊሆን ይችላል በሰልፍ ኢምፕሎይመንትም ማለት ነው። ግን አስተማማኝ የሆነ ገቢ ያለው መሆኑን ማሳየት ለረዥም ጊዜ ያለው መሆኑን ማሳየት ይላል። እንደዚሁ ደግሞ ከመንግስት ድጋፍ ማግኘትን ጋር የተገናኘም አስቀምጠውበታል። ይሄም በአጠቃላይ 6 ወራት ባለፉት 3 ዓመታት ውስጥ ከ6 ወር ያልበለጠ ጊዜ ከመንግስት ያው ድጋፍ የሚያገኝ አለመሆን ይጠበቃል ነው የሚሉት። እንደዚሁ ደግሞ ያው ስቴብል ኢንካም መሆኑን ማሳየት የሚልም ተቀምጧል። ይሄም ደግሞ ባለ ትዳር ላይ ያለ ሰው የሌላውን ሰው ገቢ እሱ ላይ ማተኮር አይቻልም ነው የሚባለው። ኢንካም ፍሮም ኤ ፓርትነር ማተኮር አይቻልም። እንደዚሁ ደግሞ ሴቭ የተደረገ ገንዘብ እሱም ላይ ትኩረት ማድረግ አይቻልም ነው የሚለው። እንደዚሁ ደግሞ ቴምፖራሪ ኢምፕሎይመንት ያለው ጊዜያዊ ቅጥር ያለው ሰው መሆኑ አስፈላጊ አይደለም ማለት እሱንም ብታሳዩ ጊዜያዊ ቅጥር ነው ያለኝ የሚል ነገር ብታሳዩ ይህንን ጥያቄ ውድቅ ሊያደርገው ይችላል ነው የሚሉት። ዩ ካን ኖት ካውንት ብለው ነው ያስቀመጡት። ይሄ ኢሚግሬሽን ራሳቸው ገጽ ላይ ያብራሩትን ነገር ነው እያነበብኩላችሁ ያለሁት። ፊት ለፊቴ ኮምፒውተር አለ እንዳልሳሳት እኔም ህይወት ነው እና ብዙዎቻችሁ ትክክለኛ መረጃ ማድረስ ስላለብኝ ይኸው እዚህ ጋር ማስቀምጠዋለሁ መመልከት ትችላላችሁ። ይህንን ነገር ነው እንግዲህ የገለጹት። አራተኛ ላይ የተቀመጠው የስዊድንን ህዝብ ማወቅና ቋንቋውን ማወቅ ጋር የተገናኘ ነው። ይህም አስገዳጅ ሆኖ መጥቷል ማለት ነው። የሲቲዝንሺፕ ፈተና የሚባልም ሁላ እስከ ይኖራል ነው እየተባለ ያለው። ስለዚህ ፈተናም ሊካተትበት ይችላል። እንዲያውም በቅርቡ ኦገስት ላይ ጀምሮ የፈተናው መሰጠት ይጀምራል ነው ፈርስት ኢንትሮዳክተሪ ኤግዛም ያው ሲቲዝንሺፕ ቴስት የሚባለው ማለት ነው። ግን አሁን ባለው ያው ቋንቋን የስዊድንን ቋንቋ ማወቅን የሚጠይቀው ኤስኤፍኢ ኮርስ ዲ የጨረሰ ሰው ኤስኤፍኢ ኮርስ ዲ የጨረሰ ሰው ይህንን ማስረጃ ማሳየት የሚችል ሰው መስፈርቱ እንትን ማለት ይችላል ማለፍ ይችላል። እንደዚሁ ደግሞ ያው ካልሆነ ኤግዛሙን መውሰድ ነው የሲቲዝንሺፕ ቴስት የተባለው መውሰድ ይቻላል ነው የሚሉት። ከዛ ውጭ ደግሞ ስለ ስዊድን ህዝብ ያለው እውቀት እሱም ቴስት ላይ ይቀመጣል ነው። ስለ ያው ሳሙኤልስ ኩንስካፕ ብለው ያስቀመጡት ስለ ስዊድን ኖውሌጅ ያለን እውቀት ምንድን ነው የሚለውም እሱም ይመዘናል ነው። ሶ እነዚህን ጉዳዮች ያጠቃለለ ፈተና የሲቲዝንሺፕ ቴስት ይኖራል ነው። እነዚህ ጉዳዮች እንግዲህ መስፈርት ተደርገው በዋነኛነት የተቀመጡ ናቸው። የስዊድን የዜግነት ጥያቄ ላይ ነጥብ አድርገው ያስቀመጧቸው በዋነኛነት እነዚህ ጉዳዮች ናቸው። ስዊድን አሁን ላይ ነጋ አዲስ ህግ ነው። ስለዚህ ሌላም ህግ አለ። ይሄ ደግሞ ያው በአብዛኛው የፐርማነንት ሬዚደንስ ቋሚ መኖሪያ ፈቃድ የተመለከተ ነው። ይህም በዚህ ሳምንት በፓርላማ በሪክስዳግ የተወሰነ ነው። ከጁላይ 12 2026 በኋላ ተግባራዊ ይሆናል የተባለ ነው። በተለይም ካሁን በኋላ ያው ፐርማነንት ሬዚደንስ የሚባል ነገር የማይመለከታቸው ሰዎች አሉ ነው። በተለይም በአሳይለም በኩል ያለፉ ሰዎች ሪፊውጅ ስታተስ ላይ ያሉ በዩኤንም የመጡ በተለያየ ሁኔታ ያው የጥገኝነት ጥያቄን አልፈው የመጡ ሰዎች ካሁን በኋላ ስዊድን ውስጥ የቋሚ መኖሪያ ፈቃድ አልሰጥም፣ ከዛ ይልቅ ግን መኖሪያ ፈቃዳቸውን በሆነ ጊዜ እያደስኩኝ ከዛ ጊዜው ሲደርስ ለሲቲዝንሺፕ እንዲያመለክቱ መስፈርቱን ካሟሉም በዛ መሰረት ዜግነት እንዲያገኙ የሚል አይነት ነው የተመለከተው። ይሄም እነማንን ይመለከታል? ካሁን በኋላ ያው የመኖሪያ ፈቃድ ፐርማነንት የማያገኙ ያው ፒአር ፐርማነንት ኡፐትልስቶንድ ነው የሚባለው። አዎ የመጀመሪያው ሪፊውጂዎች ነው። ሪፊውጂ ስታተስ ያገኙ ሰዎች ካሁን በኋላ እነዚህ ያው ቋሚ መኖሪያ ፈቃድ አይሰጣቸውም ብላለች ስዊድን። ሁለተኛው ደግሞ ኦልተርኔቲቭ ፕሮቴክሽን ላይ ያሉ ሰዎች እነዚህም ቋሚ መኖሪያ ፈቃድ ካሁን በኋላ አያገኙም። ሶስተኛ ላይ ደግሞ ኮታ ሪፊውጂ ተብለው በዩኤንኤችሲአር ወደ ስዊድን የመጡ ሰዎችም እነዚህም አያገኙም።
አራተኛ ፐርሚት በተለያየ ዲስትረሲንግ ሲቹዌሽን ወደ ሀገራቸው ባለው ሁኔታ ዲፖርት ያልተደረጉ ሰዎች ፈቃድ አግኝተው እዚህ ያሉ ሰዎች ይሄ ህግ ሬትሮአክቲቭ አይደለም። እንደ ዜግነት ህጉ ወደኋላ ተመልሶ ያው በፐርማነንት ፈቃድ ያላችሁን ሰዎች የሚነጥቅ አይደለም። አሁን ባለው ሁኔታ እናንተ ሪፊውጂ ስታተስ የነበራችሁም ሰዎች ብትሆኑ የቋሚ መኖሪያ ፈቃዳችሁ ይቀጥላል። ነገር ግን ያው ፓርላማ ላይ ባለፈው ሲያወሩ ነበረ ቀጣይ ወደፊት እንመለስና ቋሚ መኖሪያ ፍቃድ ያገኙትንም ሰዎች እንወስዳለን እንመልሳለን የሚል ፕሮፖዛል አቅርበው ነበረ። ነገር ግን ያው ለጊዜው አስቀምጠውታል። ምናልባት ወደፊት ሊመለሱበት ይችላሉ። ግን ለአሁን ላይ ሪፊውጂ ስታተስም የነበራችሁ የመኖሪያ ፍቃድ ቋሚ መኖሪያ ፍቃድም የያዛችሁ ሰዎች ይመቻችሁ፣ በዛው ይቀጥላል ነው፣ ምንም አይቋረጥም ነው የተባለው። እና ደግሞ የስራ ፍቃድ ጋር ያላችሁ ሰዎች እናንተ ይሄን አይመለከታችሁም። የመኖሪያ ፍቃዳችሁ ወደ ፐርማነንት አሁንም መቀየር ትችላላችሁ። በወርክ ፐርሚት ላይ ያላችሁ ሰዎች ወደዛ እናንተን አይመለከትም። ዩቲዩብ ቤተሰቦቼ ለዛሬ ቀረብኩላችሁ እኔ መስል ነበረ። ጠቃሚ መረጃ እንዳገኛችሁ ተስፋ አደርጋለሁ። ሀሳብ ጥያቄ ካላችሁ ኮሜንት አድርጉልኝ። ግልጽ ያልሆነ ነገርን ካለም እኔ ያወቅኩትን ነገር ለማብራራት እሞክራለሁ። ትክክለኛ የመረጃ ምንጮች ከሆኑት ነው እንግዲህ ከስዊድንም እንደዚሁ ከአውሮፓም የተመለከቱትን ጉዳዮች ያቀረብኩላችሁ። መልካም እድል እንዲሆንላችሁ እመኛለሁ። በተለይ የአሳይለም ፕሮሰስ ላይ ያላችሁ ሰዎች እንደዚሁ ስደት በአሁኑ ሰዓት ከባድ ነው። ነገር ግን እግዚአብሔር ለኛ ያለው ቤትም አይቀርም። ተስፋ መቁረጥ አያስፈልግም። እግዚአብሔር ከፊት ያለውን ነገር ሁሉ ያስተካከል። ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ አዝናኝ አስተማሪ ፕሮግራም እስከምንገናኝ ድረስ አሽሩካይ ምርጦች ምርጫ ነበርኩኝ። አመሰግናለሁ።